አርባ ምንጭ ከተማ ባላት የቱሪዝም ሀብት ብቻ ሳይሆን የብዝሃነትና የአብሮነት እሴት በጉልህ የሚንጸባረቅባት ከተማ በመሆኗ ትታወቃለች። በዚች ከተማ ከተለያዩ ብሔረሰቦች የተውጣጡ ኢትዮጵያውያን ለዘመናት አብረው ኖረዋል፣ አሁንም እየኖሩ ነው። ከየትኛውም የዓለም ጫፍ የመጣ የሰው ልጅ ብቻ ሳይሆን የዱር እንስሳትም ከሰው ተላምደው ይኖርባታል ይላሉ ነዋሪዎቿ። እንደ ኢትዮጵያ እንግዲህ የትኛውም ክፍሉቱ ያለው ኢትዮጵያውያን እንደሚያውቀው የመቻቻልና የፍቅር ከተማ ነው። የአንድነትና የአብሮነት ከተማ ነው። ሁሉም ኢትዮጵያውያን የተለያዩ ብሔር ብሔረሰቦች በጋሞ ዞን መዲና በሆነችው አርባ ምንጭ ከተማ ላይ ተረጋግቶ ስራውን ሰርቶ በሰላም ውሎ በሰላም የሚገባበት የተረጋጋ ከተማ መሆኑን ያው ለመግለጽ ይወዳለው። ማንም የተለያዩ ሃይማኖት ተከታዮች ብሔርን ሳይለይ ሃይማኖትን ሳይለይ ይሄ ደግሞ በተለያዩ ጉዳዮች የጋራ የሆነው መስማማት ኖሮ መግባባት ኖሮ ሁሉ ኢትዮጵያውያን ተቻችለው ተከባብረው በአብሮነት የሚኖሩባት ድንቅና ውብ ከተማ ናት። ህብረተሰቡ ህዝብ ወዳድ ነው። እንግዳ ተቀባይ ነው። ያ ብቻ አይደለም፣ ከአውሬ ጋር አብረን የምንኖርበት ከተማ ነው አርባ ምንጭ። እዛ ጋር አደባባዩ ጋር ብትሄድ ከርከሮ ምናምን ልታገኝ ትችላለህ። ምክንያቱም ይሄ አርባ ምንጭ ነው እና አርባ ምንጭ የተለየች ሀገር ነች። የተለየ እንድትሆን ያደረጋት ማህበረሰቡ ነው። ማህበረሰቡ ደግሞ አክባሪ ነው፣ እንግዳ ተቀባይ ነው። እኛ በባህላችን ጎሜ አለ። ጎሜ ማለት ያለ አግባብ ዛፍ ብትቆርጥ የዛፉ አምላክ ይቀጣሃል ተብሎ ይታመናል እና ጎሜን እንፈራለን። ምክንያቱም ህይወት ያለው ነገር ሁሉ መከበር አለበት። አርባ ምንጭ ላይ ይከበራል። ይህ አይነቱ የከተማዋ ልዩ መገለጫ እንዲሁ በቀላሉ የመጣ አይደለም። የጥንቱ የጋሞ ማህበረሰብ የእርቅ ባህልና ተሳስቦ መኖር እንደ ብርቱ ምሰሶ ሆኖ አሁን ድረስ በመዝለቁ የመጣ ነው። ያንኑ ትውፊት የተረከቡት የዛሬዎቹ ልጆችም በስራቸውና በዕለት ተዕለት ኑሯቸው ሰላምና ምክክርን ቀዳሚ በማድረግ ከተማዋን ተመራጭ አድርገዋታል። ከአባቶች መልካም ነገር መውረስ በጣም ጥሩ ነገር ነው። እንደሚታወቀው የጋሞ አባቶች የሰላም ተምሳሌት ናቸው። የጋሞ አባቶች የሰላም ተምሳሌት መሆናቸው ደግሞ ፍሬ አፍርቶ አሁን ላይ ላለው አርባ ምንጭ ተመራጭ የሆነችው የነሱ ውጤት ነው ብዬ ነው ማምነው። ይሄ የዘር ውጤት ነው። ጥሩ ነገር ስለዘሩ እንግዲህ መልካምነትን፣ ፍቅርን፣ መቻቻልን፣ ጸብን ማብረድን ስለዘሩ እንደሚታየው ይሄ ደግሞ ፍሬ አፍርቶ ከተማዋም እንደሚታየው ተፈላጊ ሆና ሁሉም ሰው መርጧት እንደ ዓለም ከተማ ማለት ነው። እናት መቀነቷን ፈታ ከተንበረከከች የትኛውም ጦር ቢሆን ሊሻገር አይችልም። የትኛውም ሰው ተንበርክኮ ያለችን እናት አልፎ መሄድ አይችልም። መቀነቷን ከፈታች እርጥብ ሳር ከያዙ አይደለም አባቶች፣ ወጣቶች እርጥብ ሳር ያንን ረግጦ የሚሄድ ወደ ጸብ የሚሻገር የለም። ይህ ማህበረሰብ በራሱ ትልቅ የትምህርት ተቋም ነው ብዬ ነው የማምነው። ምክንያቱም ሰላም ከሌለ ምንም ነገር የለም። እንግዲህ እርጥብ ሳር አንስቶ የነደደን እሳት ማብረድ የሚችል ማህበረሰብ ማለት ደግሞ ትልቅ ኃይል ያለው ሰው ነው። ይህ የአርባ ምንጭ ከተማ ነዋሪዎች ልዩ እሴት ኢትዮጵያ የጀመረችውን ሀገራዊ ምክክር ስኬታማ ለማድረግ ተሞክሮዎች ሊቀሰምበት ይገባል ይላሉ ነዋሪዎቿ። ውጤቱ ምንድነው? መቻቻል፣ አንድ ላይ መኖር፣ ተመራጭ መሆን ነው። ያ ሁሉ ውጤቱ ምንድነው? መልካም ነገርን መስራት፣ ሰላምን ማሰብ፣ አንድነት ላይ ማተኮር። ያ ውጤትን አምጥቷል ከተማው ላይ። ስለዚህ አንድ ነገር ለምሳሌ አሁን ውጤት ካየ ምን ታረጋለህ? እንደ ተሞክሮ ትወስዳለህ ማለት ነው። ስለዚህ የጋሞ አባቶች ተሞክሮ ለሁሉም ይሰራል ነው። የትኛውም የማህበረሰባችን ክፍል በየትኛውም ኢትዮጵያ አካባቢ ያለው ያ አሁን ከዚህ በኋላ ለሚደረገውም ለአንድነቱ ለእርቁ ውጤቱ ስለሚታይ ያማረ እንደሆነ ታይቷል። እንደ አገራዊ ምክክር ኮሚሽን የጀመራቸው ጥሩ ነገሮች አሉ። ያው ረጅም ጊዜ የቆየ ቢሆንም በእያንዳንዱ ባሉ አገራዊ ተልእኮና ስራ አኳያ ያው እያንዳንዱ ተግባር የተወጡ ይገኛሉ። የነዛ ተልእኳቸው መልካም ጅምር አለ የሚል ነገር አለኝ። አሁንም እየሰሩ ይገኛሉ። በዋነኝነት ግን ከኛ ከጋሞ አባቶች መማር ያለባቸው መቻቻልን፣ ጸብን በእርጥብ ሳር ያቀዘቀዙ ጥሩ ተምሳሌት የሆኑ አባቶች ናቸውና ስራውን ሲሰሩ ጋሞ አባቶችንም እያማከሩ ቢሰሩ የተሻለ ነው።